ውድ የፍሬሽ ማይንድስ አካዳሚ ቤተሰቦች ዛሬ ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ፓርት 3 ፋላሲ ኦፍ ኢንዳክሽን ይዤላችሁ መጥቻለሁ። በፓርት 2 ስለ ፋላሲ ኦፍ ሪሌቫንስ ተመልክተን በፋላሲ ኦፍ ሪሌቫንስ ስር የሚገኙ 8 አይነት ፋላሲዎችን ተመልክተናል። ዛሬ ደግሞ ፋላሲ ኦፍ ኢንዳክሽን በሚሉት ስር የሚገኙትን 6 ፋላሲዎችን እንመለከታለን ማለት ነው። ወደ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። አሊያም ደግሞ ፒን የተደረገው የመጀመሪያው ኮመንት ላይ ማግኘት ትችላላችሁ። እሱን ጆይን አድርጉ። ብዙ ጥያቄዎችን በቴሌግራም ስለምንሰራ እሱን ማግኘት ትችላላችሁ። ብዙ ነገሮች ይለቀቃሉ፣ ኖቶች፣ እንደዚሁ ፓወርፖይንት። ይሄንን ፓወርፖይንት በተጨማሪ እዛው ላይ ማግኘት ትችላላችሁ። ሌትስ ጌት ኢንቱ ዘ ቪዲዮ። ፋላሲ ኦፍ ኢንዳክሽን የምንለው እንግዲህ ከስሙ እንደምንረዳው በፕሪሚሲስ እና በኮንክሉዥን መካከል ያለው ኮኔክሽን በጣም ዊክ ሲሆን ወይም ደካማ ሲሆን ማለት ነው። በፓርት 2 ላይ ስንመለከት ፋላሲ ኦፍ ሪሌቫንስ ስንመለከት ለምሳሌ አንድ ሰው ታሞ ትምህርት ቤት ሊታከም ቢሄድ ወይ ደግሞ አንድ ተማሪ ለመማር ሆስፒታል ቢሄድ ብለን ነበር አይደለ? ፋላሲ ኦፍ ሪሌቫንስ ወይ ደግሞ ኢሪሌቫንት ሲሆን ብለናል። ነገር ግን እዚህ ጋር ደግሞ ፋላሲ ኦፍ ኢንዳክሽን ነው የምንለው ሰውየው ሊማር ትምህርት ቤት ነው የሄደው። ነገር ግን ያ የሄደበት ትምህርት ቤት ብዙ ማቴሪያል የለውም ብላችሁ አስቡት። መምህራን አልተሞሉለትም። ዝም ብሎ ባዶ የሆነ ትምህርት ቤት ሲሆን ወይ ደግሞ በትንሽ ነገሮች ብቻ የቆመ ትምህርት ቤት ሲሆን ብለን እናስበው። ፋላሲ ኦፍ ኢንዳክሽን የምንለው ሪሌቫንት ናቸው፣ ነገር ግን ሰፊሽንት አይደሉም። ወይም ደግሞ በፕሪሚስ እና በኮንክሉዥን መካከል ያለው ግንኙነት በጣም ዊክ ነው ማለት ነው። እነዚህን እንመለከታለን በዲቴል በኤግዛምፕል ስንመለከተው በደንብ ግልጽ ይሆንላችኋል። ይህ ፋላሲ ኦፍ ዊክ ኢንዳክሽን እንግዲህ 6 ፋላሲዎችን ይዟል። የመጀመሪያው አፒል ቱ አንኳሊፋይድ አውቶሪቲ ነው፣ ወይም ደግሞ ከሌሎች ስቴትመንት ተነስተን ዲፋይን ስናደርግ ወይም ኮንክሉዥን ስንሰጥ ነው። አፒል ቱ ግራመርስ፣ ሃስቲ ጀነራላይዜሽን፣ ፋላሲ ኦፍ ዊክ አናሎጂ፣ ፋላሲ ኦፍ ስሊፐሪ ስሎፕ ፋላሲ እንዲሁም ፎልስ ኮዝ ፋላሲ ብለን በ6 እንከፍላቸዋለን። እያንዳንዳቸውን ብሬክዳውን እያደረግን እንመለከታለን ማለት ነው። ቪዲዮ እየረዘመ ስለሆነ በደንብ ሀሳቡን እያስረዳኋችሁ አልፋለሁ ማለት ነው። እንደዛ ለማድረግ ሞክራለሁ። የመጀመሪያው እንግዲህ ከፋላሲ ኦፍ ዊክ ኢንዳክሽን የመጀመሪያው አፒል ቱ አንኳሊፋይድ አውቶሪቲ ነው። አርጊው ድራውስ ኤ ኮንክሉዥን ባይ ሳይቲንግ ዘ አይዲያ ኦፍ አንኳሊፋይድ አውቶሪቲ ሁዝ አይዲያ ኢዝ አንትረስትወርዚ። አንኳሊፋይድ አውቶሪቲ የምንለው የሆነን አይዲያ ከሆነ አውቶሪቲ ከሆነ አካል ከሆነ ኤክስፐርት ብለን ከምናስበው አካል ነገር ግን ትረስት ወርዚ ያልሆነ ወይም ደግሞ ያልተሟላ ሀሳብ ለዛ ነገር መስጠት ከማይገባው ሀሳብ ተነስተን ለምሳሌ ዶክተሩ ስለ አየር ትንበያ ቢያወራን ዶክተሩ ለዛ ነገር አንኳሊፋይድ ነው አይደለ? ስለዚህ ዶክተር ስለሆነ ብቻ የምንቀበለው ሳይሆን አውቶሪቲ ስለሆነ ብቻ እውቀት ያለው ሰው ተብሎ የሚታሰብ ወይም ደግሞ ክብር ያለው ሰው ተብሎ ስለሚታሰብ ብቻ ሳይሆን ነገር ግን አንትረስትወርዚ ሲሆን ወይም ደግሞ በዛ ጉዳይ አንኳሊፋይድ ሆኖ ሀሳብ ሲተዝ ከዚህ ተነስተን የምንሰጠው ኮንክሉዥን which is unqualified authority እንለዋለን። ይሄን አይነት ፋላሲ ይፈጽምብናል ማለት ነው። ታዲያ አንኳሊፋይድ አውቶሪቲ የምንለው ምን ሲሆን ነው የሚለውን ስንመለከት የመጀመሪያው ኤክስፐርታይዝ ሲያንሰሩ ወይም ደግሞ ፕሮፌሽናል ሳይሆን ሲቀር እንዳልኳችሁ፣ ለምሳሌ ዶክተሩ ስለ አየር ትንበያ የሚሰጥ ከሆነ የአየር ትንበያ ባለሙያ ነው ስለ አየር ትንበያ መስጠት ያለበት አይደለ? ኤክስፐርታይዝ ሲያንሰው ወይ ደግሞ ፕሮፌሽን ሲያንሰው ማለት ነው። መምህሩ ሄዶ ላክምብኝ እና ደግሞ ወይ ደግሞ መምህሩ እንደዚህ የኩላሊት ህመምተኞች እንደዚህ የሆኑት እንደዚህ ስለሆነ ነው ቢል ዶክተር ነው ስለዛ ነገር ኳሊፋይድ የሆነው እንጂ ይሄኛው ኳሊፋይድ ስለሆነ ማለት ነው። ሜክ ቢያዝድ ኦር ፕሪጁዲስድ ጀጅመንት ይላል። እዚህ ጋር ደግሞ ፍርድ መስጠት ወይም ደግሞ ቢያዝ ማደላት ሲፈልግ ሰውየው ለምሳሌ የራሱን ፍላጎት ማስቀደም ከፈለገ እንደዚህ የሆነው እኮ እንደዚህ ስለሆነ ነው ብሎ ሌላ ነገር ሲሰጥ ማለት ነው። ሌላው ደግሞ ሞቲቭ ቱ ሎይ መዋሸት ከፈለገ እንደዚሁ ሃዝ ሞቲቭ ቱ ዲሲሚኔት ሚስ ኢንፎርሜሽን የተሳሳተ ኢንፎርሜሽን ማስተላለፍ ከፈለገ ምናልባት እኮ በዛ ነገር ፕሮፌሽናል ሊሆን ይችላል፣ ለምሳሌ ዶክተር ሊሆን ይችላል። ነገር ግን የተሳሳተ መረጃ በዛ ጉዳይ ማስተላለፍ ከፈለገ በሕክምና ጉዳይ ሆኖ ምን እንለዋለን ማለት ነው? ፋላሲ ኦፍ አንኳሊፋይድ አውቶሪቲ ፈጸመ እንላለን። ሌላው እንግዲህ ኤግዛምፕል ስንመለከት ለምሳሌ ዶክተር ባርድሻው our family physician has stated that the creation of monomic atoms of deuterium and tritium hold the key to producing sustained nuclear fusion reaction at room temperature. In a view of Dr. Bradshaw expertise as a physician, we must conclude that this is indeed true. ዶክተር ብራድሻው ምንድን ነው? ፊዚሻን ሐኪም ነው አይደለ? ሐኪም ስለሆነ የሱ ኤክስፐርታይዝ ምንድን ነው? ስለ ሕክምና ነው፣ ስለሆነ በሽታ ነው። ነገር ግን እዚህ ጋር እያወራው ምንድን ነው እያወራ ያለው? ስለ አተም ነው እያወራ ያለው። ስለ አተም ነው እያወራ እዚህ ጋር ኬሚስት ነው ማውራት ያለበት ስለዚህ ጉዳይ አይደለ? ስለዚህ ዶክተሩ ስለ አተም የሆነ ነገር ስላለ እሱን እውነት ነው ብለን የምንቀበል ከሆነ ምን ፈጸምን ማለት ነው? ፋላሲ ኦፍ አንኳሊፋይድ አውቶሪቲ ፈጸምን ማለት። ዴቪድ ዱኬ
former Grand Wizard of the Ku Klux Klan has stated, Jews are not good Americans. They have no understanding of what America is. On the basis of 2K authority, we must therefore conclude that the Jews in his country are un-American. In this country are un-American. So እዚህ ጋር እያወራ ያለው ምንድን ነው? ይሄ የጀዊስ ማን ነው? ዳቪድ የሚባለው የማን ክላን እንትና ባል ነው? የትኛው ጎሳ ባል? የነዚህ የኩ ክሉክስ ነው እንጂ የጀውስ አይደለም። ስለዚህ እዚህ ጋር ሰውየው ምን ፈልጎ ሊሆን ይችላል? ስለ ጀውሶች አሜሪካን አይደሉም እያለ እያወራ ያለው ማደላት ፈልጎ ሊሆን ይችላል። ኢሞቲቭ ኖሮ ወይ ደግሞ ሞቲቭ ሊኖረው የሆነ ስሜታዊ ሆኖ ሊሆን ይችላል፣ ቅድም ከዘረዘርናቸው ምክንያቶች መካከል። አሊያም ደግሞ ስለነሱ ያን ያክል ጥልቅ እውቀት ላይኖረው ይችላል። ምክንያቱም የነሱ ክላን አባል አይደለም፣ የሌላ ክላን አባል ሆኖ ነው ስለነሱ እያወራ ያለ። ሶ በእንደዚህ አይነት ሁኔታ ውስጥ ሲሆን ወይም ደግሞ የአንድን ሰው ሀሳብ በዛ ነገር ኤክስፐርት ያልሆነ ወይ ደግሞ መዋሸት ማደላት የፈለገ ወይ ነው በስሜት ተነድቶ የሆነ ነገር የሚል ሰው ሀሳብ አንስተን ያ ነገር በሱ ሀሳብ መሰረት ልክ ነው ስንል ምን እንላለን ማለት ነው? ፋላሲ ኦፍ አንኳሊፋይድ አውቶሪቲ እንላለን ማለት ነው። ባይዘው እነዚህ ፋላሲ ኦፍ ኢንዳክሽን የሚባሉት ጊዜ በኢንዳክቲቭ አርጊመንት የሚፈጸሙ ናቸው። ፋላሲ ኦፍ ማነው አርጊመንት ፍሮም አውቶሪቲ እያልን ቻፕተር 2 ላይ በደንብ ያወራንባቸው ማለት ነው። ሶ ከዛ አንጻር ነው እዚህ ጋርም ያሉትን ኤግዛምፕሎች ተመልከቷቸው። ለምሳሌ ይሄን የመጨረሻውን ኤግዛምፕል ብንመለከተው ጄምስ ዋትሰን ቺርስማን ኦፍ አርጀር Reynolds Tobacco Company testified before Congress that tobacco is not an addictive substance and that smoking cigarettes do not produce any addiction. Therefore, we should believe him and conclude that smoking does not, in fact, lead any addiction. እዚህ ጋር ለምሳሌ ፕሪሚሲስቱን እየሰጠ ያሉት እነማን ናቸው? ጆንስቶን እና ቼርማን የሚባሉ ሰዎች ምን እያደረጉ ነው ያሉት? የቶባኮ ካምፓኒ ባለቤቶች ናቸው። ስለዚህ እነሱ ምንድን ነው ያሉት? ቶባኮ ለጤና ጉዳት የለውም፣ ምንም አዲክቲቭ ሳብስታንስ የለውም፣ ሲጋራ ማጨስ ኖርማል ነገር ነው እያሉ ነው። ስለዚህ ሌላ ሰው ከነሱ ሀሳብ ተነሱ ምንድን ነው ያለው? በእነሱ ሀሳብ መሰረት ሲጋራ ማጨስ ችግር የለውም፣ ምንም አዲክሽን የለውም እያሉ ነው ያለው። እነሱ ምንድን ነው ያደረጉት? እዚህ ጋር ሞቲቭ ቱ ላይ ኖሮባቸው ነው አይደለ? ወይም ደግሞ የራሳቸው ጥቅም ነው። ምክንያቱም ቶባኮ አይጠቅምም የጤና ጉዳት አለው ቢሉ የእነሱ ካምፓኒ ሊዘጋባቸው ነው። ከዚህ ኮዝ አንጻር እነሱ ምንድን ነው ያሉት ማለት ነው? ችግር የለውም አሉ። ስለዚህ ከነሱ ሀሳብ ተነስቶ ሌላ ሰው ይሄ ማለት ችግር የለውም ሲል እነሱ ለራሳቸው ጥቅም ስለሆነ ነው፣ የራሳቸው ሞቲቭ ስለሆነ ነው። ስለዚህ አንኳሊፋይድ ናቸው ማለት ነው። እንደዚህ አይነት ፋላሲ ሲሆን ፋላሲ ኦፍ አንኳሊፋይድ አውቶሪቲ እንለዋለን ማለት ነው። ስለዚህ እዚህ ጋር ሁለት አይነት ሰዎች አሉ ማለት ነው። የመጀመሪያው የሆነ ሀሳብ የሚሰጥ ሰው አለ፣ ሁለተኛው ደግሞ ያንን ሀሳብ ተቀብሎ ኮንክሉዥን የሚሰጥ ሰው አለ ማለት ነው። ስለዚህ ከዛ ሀሳብ ተነስተን ኮንክሉዥን ሰጥ ፋላሲ ኦፍ አንኳሊፋይድ አውቶሪቲ እንለዋለን ማለት ነው። ሌላው ደግሞ አፒል ቱ ኢግኖራንስ ነው። አፒል ቱ ኢግኖራንስ የምንለው ፋላሲ ምንድን ነው የሚለን? committed when one ignorance, lack of evidence and lack of knowledge definitely supported the conclusion. lack of evidence ወይም ደግሞ አንድ ነገር ስለመገኘቱ ምክንያት ካልኖረ ያ ነገር አልተገኘም ማለት ነው። ወይም ደግሞ ስለመገኘቱ ምክንያት ካለን ወይም ደግሞ የሆነ ሰው ፕሩፍ ስላደረገው እንደዚህ አይነት ነገሮችን ስንሰጥ ማለት ነው። ለምሳሌ በኤግዛምፕል ስናየው በደንብ ግልጽ ይሆንላችኋል። Committed when one's ignorance, lack of evidence, and lack of knowledge definitely supported the conclusion. Previously state that nothing has been proved about something, but the conclusion makes the definite assertion about that thing. So እዚህ ጋር ምንድነው የሚለው? የሆነ ነገር ስለሆነ ነገር ፕሩፍ አድርገው። ለምሳሌ የፈጣሪን አለመኖር ማንም ፕሩፍ ያደረገ የለም። ስለዚህ ፈጣሪ አለ ብንል which is ምንድነው ማለት ነው? ኢግኖራንስ ነው። እንደ ምክንያት የተጠቀምነው ፕሩፍ ያደረገ ሰው አለመገኘቱ ነው። እንደዚህ አይነት ሲሆን which is ምን እንላለን ማለት ነው? appeal to ignorance እንላለን። something exists true because no one has proved it is to be false. የሆነ ነገር ማንም ፎልስ ነው ብሎ ፕሩፍ ስላላደረገ ያ ነገር ትሩ ነው። እዚህ ጋር ደግሞ something exists false because no one has proved it is true. የሆነ ነገር ደግሞ ፎልስ ነው ምክንያቱም ማንም ትሩ ነው ብሎ ፕሩፍ አላደረገው። ለምሳሌ ይሄኛው ፈጣሪ ብለን ያሰብነው ወይ ነው ጋድ የሚለውን ነገር ስናነሳው በሁለቱም መውሰድ እንችላለን። የፈጣሪን መኖር ማንም ሰው ፕሩፍ ስላላደረገው ስለዚህ ፈጣሪ የለም ብንል እና የፈጣሪን አለመኖር ማንም ሰው ፕሩፍ ስላላደረገው ስለዚህ ፈጣሪ የለም ብንል which is appeal to ignorance ነው ማለት ነው። የተጠቀመው የዚህ ፍጻሜ ፋላሲ group of people have been conducted research for decades to check the existence of x but all failed to do so, therefore x doesn't exist. እዚህ ጋር group of people የኤክስን መኖር ቸክ እያደረጉ ነበር፣ ነገር ግን የኤክስን መኖር ማግኘት አልቻሉም። ስለዚህ ኤክስ አልተገኘችም ነው የሚለው። ስለዚህ የሆነ ኤክስፐሪመንት ፌል ስላደረገ
የሚል ከሆነ ማለት ነው። እዚህ ጋር ቀላል ነው ማለት ሲታይ የሚታወቅ ነገር ነው ይሄ አይነት ፋላሲ። nobody has ever proved the existence of UFO therefore UFO doesn't exist። so እዚህ ጋር UFO ማለት የሆኑ ፍጥረታት ናቸው። ስለዚህ UFO የሚባሉትን ፍጥረታቶች መኖራቸውን ያረጋገጠ ሰው የለም፣ አሉ ብሎ ያሳየን ሰው የለም። ስለዚህ ምን አለ የሉም። እንደዚህ አይነት ሲሆን appeal to ignorance እንለዋለን። people have been trying for centuries to disprove the claims of astrology and no one has ever succeeded, therefore we must conclude that the claim of astrology is true። አሁንም አስትሮሎጂን ዲስፕሩቭ ለማድረግ ወይም ደግሞ ውድቅ ለማድረግ ብዙ ሰዎች እየጣሩ ነበር። ስለዚህ ውድቅ ያደረገው ሰው የለም፣ ዲስፕሩቭ ያደረገው ሰው የለም። ስለዚህ አስትሮሎጂ ጥሩ ልክ ነው ብሎ እዚህ ጋር ምንትን ያለው። ነገር ግን አንዳንድ ኤክሰፕሽኖች አሉ። ለምሳሌ ብዙ ሳይንቲስቶች የግሩፕ ኦፍ ኤክስፐርት ሳይንቲስቱ ነው የሆነ ነገር በኤክስፐርታይዝ ኤሪያቸው ላይ በደንብ እንትን ብለው ማለት ካጡ፣ ለምሳሌ ግሩፕ ኦፍ ኤክስፐርትስ ሳይንቲስትስ ኢንቨስቲጌት something in their own area of expertise and found nothing። ስለዚህ የሆነ ነገር ፕሩቭ ለማድረግ በጣም ብዙ ርቀት ሄደው ካጡ ይሄ እንደ ልክ ተቀባይነት ሊያገኝ ይችላል እና ምን ሊባል ይችላል? ይሄኛው ፋላሲ ላይሆን ይችላል ማለት ነው። ምክንያቱም በራሳቸው ኤሪያ ኦፍ ኤክስፐርታይዝ ስለሆነ ያን ነገር ሰርች ያደረጉት ማለት ነው። ለምሳሌ በህግ ጉዳይም በእንትን በሌጋል እንትንም ለምሳሌ የሆነ ሰው በወንጀል ሲጣራ ከህግ አንጻር ያን ነገር አጣርተው ካላገኙበት ምን ሊሆን ይችላል ማለት ነው? ፋላሲ ላይሆን ይችላል። ምክንያቱም በእነሱ ኤክስፐርታይዝ በሚችሉት ወይ ስለሞከሩ ማለት ነው። there are so called where mercy and reporting are enough or sufficient to prove something which is needs to no expert። አንዳንድ ደግሞ ኤክስፐርታይዝ የማይፈልግ የሆነ ሰው በማየት ብቻ ምናምን ምን ይችላል ማለት ነው። ለምሳሌ የሆነ ሰው ወይን ይጠጣል ተብሎ ቢጠረጠርና ሲጠጣ ግን ማንም አላየውም ቢባልና ስለዚህ ያ ሰው ላይ የሆነ ሞስት ፕሮባብሊ አይጠጣም ማለት ነው አይነት ኮንክሉዥን ሲኖሩ አንዳንዴ ፋላሲ የማይሆንበት ኬዝ ሊኖር ይችላል ማለት ነው። ፋላሲ ኦፍ ኢግኖራንስ በዚህ እንመለከታለን ነው ወይም አፒል ቱ ኢግኖራንስ። ሶስተኛው ደግሞ ምንድነው? ሃስቲ ጀነራላይዜሽን ነው። ሃስቲ ጀነራላይዜሽን ማለት ደግሞ ማለት ነው አርገው ዳስ ኮንክሉዥን ቤዝድ ኦን ኢንሰፊሽንት ኢንፎርሜሽን ኤንድ አንሪፕሬዘንታቲቭ ሳምፕል። ኢንሰፊሽንት ወይም በቂ ባልሆነ መረጃና አንሪፕሬዘንታቲቭ ሳምፕል ምን ሲሆን ማለት ነው ጀነራላይዝ ሲያደርግ ወይም ኮንክሉዥን ሲሰጥ ማለት ነው። ቻፕተር 2 ላይ የምታስታውሱ ከሆነ ኢንዳክቲቭ አርጊመንት ላይ ጀነራላይዜሽን እያልን አርጊመንት ፍሮም ጀነራላይዜሽን እያልን ነበር አይደል? ስለዚህ እንትን ሲሆን ወይ ሳምፕሉ ትንሽ ሲሆን ወይ ደግሞ አንሪፕሬዘንታቲቭ ግሩፕ ሲኖረው ማለት ነው የሆነ ነገር ፕሩቭ ለማድረግ ለምሳሌ ትንሽ ሲሆን 10 ሰው ከመቶ ሰዎች 10 ሰዎችን ወስዶ ለምሳሌ ከክላሳችሁ 10 ተማሪዎች ሎጂክ ፈተና ቢደፍኑና የ10ን ተማሪዎች አይቶ ሁሉም የክላስ ተማሪዎች ሎጂክ ፈተና ሊደፍነዋል ቢል which is ምንድነው ማለት ነው ሃስቲ ጀነራላይዜሽን ማለት ነው። ከትንሽ ኢንሰፊሽንት ከሆነ ሳምፕል ተነስቶ ስለሆነ ኮንክሉዥን የሰራው ማለት ነው። ላርጅ ሊሆን ይችላል ደግሞ ያ ግሩፕ ላርጅ ሊሆን ይችላል፣ ነገር ግን ሴሌክት የተደረገው ራንደም ሊሆን ይችላል ማለት ነው። ለምሳሌ ጎበዝ ተማሪዎችን መርጦ ከክላሳቸው 40 ተማሪ 30ዎቹ ጎበዝ ቢሆኑ ጎበዝ ተማሪዎቹን መርጦ እነሱን ካየ በኋላ ራንደምሊ ሳይመርጥ የነሱ ውጤት አሪፍ ስለሆነ የሁሉም ተማሪ አሪፍ ነው ብሎ ካሰበ which is ምንድነው ማለት ነው ሃስቲ ጀነራላይዜሽን ማለት ነው። እዚህ ጋር ለምሳሌ ምን ይላል? 6 Arab fundamentalists were convicted of bombing the World Trade Center in New York City. The message is clear. Arabs are nothing but a pack of religious fanatics prone into violence። እዚህ ጋር ምንድነው የሚለው 6 የአረብ እንትኖች ቦምቢንግ አደረጉ የትሬድ ኒውዮርክ ላይ እንደዚህ ጉዳት አደረሱ። ስለዚህ ክሊር ነው አረቦች ሃይማኖታዊ መስለው እንደዚህ የሚያደርጉ ሰዎች ናቸው ምናምን ቢ ምንድን እየፈጸመ ነው ማለት ነው። እዚህ ጋር ፋላሲ እየፈጸመ ነው ማለት ነው። ምክንያቱም ይሄ ሳምፕሉ ኢንሰፊሽንት ነው፣ 6 ሰዎችን ወስዶ ነው እንደዚህ እያለ ያለው። ሌላው ደግሞ ሌላው የፋላሲ ኦፍ ኢንዳክሽን አይነት ፎልስ ኮዝ ፋላሲ ነው ማለት ነው። conclusion depends on some imagined causal connection of events which may not exist in reality። በሆኑ ኢማጂንድ ኮዛል ኮኔክሽን ሪያሊቲ ላይ ላይገኙ በሚችሉ ግን ኮዝ በሚመስሉ ነገሮች ለሆነ ኢፌክት የሆነ ኮዝ አድርገን ስንወስድ የሚፈጸም ፋላሲ ነው ማለት depends on x cause y while x may not probably cause y to happen at all። x cause y ብሎ ነው የሚወስደው፣ ነገር ግን x ለy ኮዝ ላይሆን ይችላል ማለት ነው ኖርማሊ። እንደዚህ አይነት ኬስ ሲሆን which is ምን ይባላል ማለት ነው ፎልስ ኮዝ ፋላሲ እንላለን ከስሙ እንደምንረዳው ማለት ነው። እዚህ ጋር 3 አይነት የፎልስ ኮዝ ፋላሲ አይነቶች አሉ። ፖስት ሆክ፣ ኤርጎ ፕሮክተር ሆክ፣ ኖን ኮዛል ፕሮኮዛ፣ ኦቨር ሲምፕሊፋይድ ፋላሲ የሚባል ኮዝ አሉ። ያንናቸውን ደግሞ እንመልከታቸው። ፖስት ሆክ ኤርጎ ፕሮክተር ሆክ የሚባለው ፋላሲ ምንድነው? ሚንስ አፍተር ዚስ
ኦን አካውንት ኦፍ ዚስ። ከአንድ ነገር በኋላ ሌላ ነገር ሲከናወን ቀድሞ በተከናወነው ነገር ያ ነገር ተከናውኗል ብሎ ሲታሰብ ማለት ቴምፖራል ሰክሰሽን ኦፍ ኢቨንትስ ተከታታይ ሲሆን ማለት ነው። የሆነ ነገር ተከታታይ ሲሆን ለምሳሌ ክላስ ልትገቡ ስትሉ እንቅፋት ቢመታችሁ እና ክላስ ውስጥ ከገባችሁ በኋላ ፈተናውን ባትሰሩት እንቅፋት ስለመታኝ ክላስ ከመግባቴ በፊት ነው ፈተና ያልሰራሁት ብትሉ which is post hoc ergo proctor hoc የሚባለው ፋላሲ ፈጸማችሁ ማለት ቴምፖራል ሰክሴሽን y caused by x because x exists before y። እንደዚህ አይነት ነው ብዙ ጊዜ እንደዚህ አይነት ነገሮች በባህል የተለመዱ አለ አይደል? የመጥፎ ዕድል ምሳሌዎች ምናምን እንደዚህ አይነት ዛሬ እኮ ግሪን እንቅፋት ስለመታኝ ፈተና አልሰራሁም ምናምን አይነት ነገሮች ሲሆኑ ማለት during the past 2 months, every time that the cheerleaders have worn blue ribbons in their hair, the basketball team has been defeated. Therefore, to prevent defeats in the future, the cheerleaders should get rid of this blue ribbon. So እዚህ ጋር ምንድነው የሚለው ባለፉት 2 ወራቶች ቺርሊደሮቹ ብሉ ሪቦን በሚለብሱበት ጊዜ ባስኬትቦል ቲሙ እየተሸነፈ ነው። ስለዚህ የእሱን ሽንፈት ለማስወገድ እነዚህ ሰዎች ምን ማለት አለባቸው? ብሉ ሪቦንን ማስወገድ አለባቸው ወይም ደግሞ ይሄን ነገር መልበስ የለባቸውም አሉ ማለት ነው። ብዙ ጊዜ እንደዚህ አይነት ነገር ሲሆን አንድ ነገር ከአንድ ነገር ቀድሞ ሲፈጸም ያን ነገር ከዛ ጋር ዛሬ እኮ አርሰናል ያላሸነፈው ቀይ ማሊያውን ለብሶ ስላልገባ ነው ብለን እንደዚህ አይነት ነገሮች ሲሆኑ which is post hoc ergo propter hoc ፋላሲ ይባላል። ኦከሪን ካልቸራል ሱፐርስቲሽን ወይ ደግሞ ብላክ ምንድነው ባድ ላክ የመጥፎ ዕድል ምሳሌዎች አሉ። ለምሳሌ ቅድም ግራግሬን እንቅፋት መተኛ አይነት ነገር ያልኳችሁ ማለት ነው። a black cat crossed my path and later I tripped and sprained my ankle. It must be the black cat really are bad luck. እዚህ ጋር ጥቁሯ ድመት መንገዴን ስታቋርጥ ስላገኙ ምናምን ስለዚህ ቀድሞ የሆነ ነገር ሲፈጸም በዛ እንደ መጥፎ ዕድል የምንወስደው ከሆነ የምንወስደው ፋላሲ አይነት ነው ማለት ነው። ሌላው ደግሞ ኖን ካዛል ፕሮ ካዛል ፋላሲ ደግሞ not the cause for the cause የሚባል occur when conclusion depends on either coincidental occurrence of events or mistake cause for an effect። እዚህ ጋር ብዙ ጊዜ 2 ኮዞች አንድ ላይ ሲገኙ አንዱ ለሌላኛው ኮዝ ነው ብለን ስናስብ ነው። not the cause for the cause የምንለው ለአንድ ኮዝ ለሌላኛው ኮዝ ላይ ይችላል። ነገር ግን እንደዛ አድርገን ስንወስደው የሚፈጸም ፋላሲ ነው ማለት ነው። ኮንሲደንታል ኦከረንስ ማለት 2 ነገሮች በአንድ ላይ ሲገኙ ማለት ነው። ሚስቴክስ ኮዝ የሆነ ሚስቴክ ኢፌክት ሲኖረው ማለት ነው። ሌላው ደግሞ ኤግዛምፕል ስንመለከት there are more churches in Ethiopia today than ever before and more HIV victims even before. Eliminates the epidemic we must have abolish the church። እዚህ ጋር ምንድነው የሚለው ብዙ ቤተክርስቲያኖች ኢትዮጵያ ውስጥ አሉ ከቀድሞ በበለጠ ሁኔታ። አሁንም ደግሞ ብዙ HIV ኤድስ ታማሚዎች አሉ አሁን ኢትዮጵያ ውስጥ ከሌላው በበለጠ ሁኔታ። HIVን ለማስወገድ ቤተክርስቲያኖችን ማስወገድ አለብን ምንድነው ማለት ነው? ይሄ ነን ኮዛ ፕሮ ኮዛ 2 ነገሮች በአንድ ጊዜ ስለተገኙ ብቻ አንዱን ለሌላኛው ኮዝ ስንጠቀም which is እንደዚህ አይነት ነገሮች ነን ኮዛ ፕሮ ኮዛ ይባላሉ ማለት ነው። over simplified cause fallacy የሚባለው ደግሞ multiple of causes are responsible for a certain effect but the arguer selects just one of the cause and represents it in the sole cause። እዚህ ጋር ምንድነው የሚለው ለአንድ ነገር ብዙ ኮዞች እያሉ ብዙ ምክንያቶች እያሉ ነገር ግን አንዱን ምክንያት ብቻ መርጠን ይሄ ለዚህኛው ምክንያት ነው ብለን ስንል ኮንክሉዥን ስንሰጥ which is over simplified cause ይባላል ማለት ነው። ለምሳሌ the quality of education is in our grade schools and high schools have been declining for years. Clearly our teachers just are not doing their job the state. እዚህ ጋር ምንድነው ያደረገው ለትምህርት ኳሊቲ መውረድ ምንድነው ተጠያቂ ያደረገው our teachers ነው እያለ ያለው። ስለዚህ ሌላስ ትምህርት ሚኒስቴርስ፣ ቤተሰብስ፣ ሌላ ማቴሪያል የሚያሟላ አካልስ፣ የመማር ኢንቫይሮንመንትስ እነዚህ ነገሮች ኮንሲደር አልተደረጉ። ኮንሲደር ያደረገው ምንድነው ከትምህርታችን ማነው የኳሊቲ ኦፍ ኤዱኬሽን እየወረደ። ስለዚህ ለዚህ ኮዝ ደግሞ ምንድናቸው ነው የሚለው መምህራኖቻችን ናቸው ነው የሚለው። ቀጥታ ብዙ ኮዞች እያሉ አንዷን ብቻ ፒክ አድርጎ እንደ ምክንያት ሲያስቀምጥ which is እንለዋለን ማለት ነው ኦቨር ሲምፕሊፋይድ ከስሙ እንደምንረዳው ኮዝ ፋላሲ ይባላል ማለት ነው። ሌላው ደግሞ ስሊፐሪ ስሎፕ ፋላሲ የምንለው በፋላሲ ኦፍ ኢንዳክሽን ስር የሚገኘው ሌላኛው ፋላሲ ነው። እዚህ ጋር ደግሞ ቫራይቲ ኦፍ ፎርስ ኮዝ ፋላሲ ብዙ ፎርስ ኮዝ ፋላሲዎች በአንድ ላይ ሲገኙ ነው ስሊፐሪ ስሎፕ ኮዝ የሚያደርጉት ማለት ነው። ኤክስ ዋይን ኮዝ ያደርጋል፣ ዋይ ዜድን ኮዝ ያደርጋል፣ ዜድ ደግሞ የሆነ ደብሊውን ኮዝ ያደርጋል። ስለዚህ ደብሊውን ኮዝ የሚያደርገው ኤክስ ነው ብለን እንትን ስንል ማለት ነው።
Event X is the cause for event Y, but it takes place in a series of events or actions. The conclusion of an argument rests upon another chain reaction, but not sufficient to think that the chain reaction will actually happen. The first event taken as cause for fail all the events to happen in series. So እዚህ ጋር በጣም ብዙ ኢቨንቶች ሲካሄዱ ወይም ደግሞ በጣም ብዙ ነገሮች እያሉ አበበ ከበደ እንዲሞት አደረገ። የከበደ በሞት ደግሞ ቤተሰቦቹን ጎዳቸው። ቤተሰቦቹ ደግሞ ድነት ላይ ወደቁ። ድነት ላይ ወደቁ እንደዚህ ነው ብንል መጨረሻ ላይ ለመጨረሻው ሪዛልት ኮዝ የምናደርገው የአበበ ከበደን መግደል ነው ምናምን ብለን ከደመደም which is ምን እንላለን ማለት ነው ስሊፐሪ ስሎፕ ፋላሲ እንለዋለን ማለት ነው። ብዙ ፎልስ ኮዞች አሉ። ነገር ግን የመጀመሪያውን ኮዝ እንደምን ስንጠቀመው ማለት ነው ለመጨረሻው ኮዝ ስንጠቀመው ማለት ነው። ለምሳሌ እዚህ ጋር ምሳሌ ስንመለከት immediate steps should be taken to outflow pornography once and for all. The continued manufacture and sale of pornographic material will almost certainly lead to an increase in sex-related crimes such as rape and incest. This in turn will gradually erode the moral fabric of society and result in the increase in crimes of all sorts. Eventually, a complete disintegration of law and order will occur, leading the end of total collapse of civilization. እዚህ ጋር ምንድን ነው ያለው? ፖርኖግራፊ መወገድ አለበት ወይም ደግሞ የፖርኖግራፊን መስፋፋት የሆነ የሚኖር የሚያስወግድ ህግ መኖር አለበት አለ። የፖርኖግራፊዎች ህግ እንትኖች መሸጥና መስፋፋት ሴክስ ሪሌትድ እንትኖች ወንጀሎች እንዲስፋፋ አድርጓል። ምንድነው መድፈር አይደለ? አስገድዶ መድፈር ምናምን እንዲስፋፋ አድርጓል አለ። ይሄ ደግሞ የሶሳይቲውን ሞራል በመጉዳት በሁሉም ዘርፎች ላይ ወንጀል እንዲስፋፋ ያደርጋል። ይሄ ደግሞ የህግን መሸርሸር ያመጣል። የህግ መሸርሸር ደግሞ ሲቪላይዜሽን ወደ ኋላ ይጎትታል ወይም ደግሞ ስልጣኔን ያጠፋል። ስለዚህ ምንድነው ያለው? ለነዚህ ሁሉ ኮዝ ለሌሎች አስገድዶ መድፈር መምጣት፣ ለሌሎች ወንጀሎች መስፋፋት እንዲሁም ደግሞ ለህግ መሸርሸር ከዛ ደግሞ ለሲቪላይዜሽን ለስልጣኔ ውድቀት እንደ ኮዝ ያደረገው ማንን ነው ማለት ነው? ፖርኖግራፊ ነው ማለት መጀመሪያ የመጣውን ነገር ነው። ስለዚህ እሱ ከተወገደ ሌሎች እኮ ላይወገዱ ይችላሉ። ግን በጣም ተከታታይ ኮዞችን አምጥቶ ይሄ ነገር ያመጣል፣ ይሄኛው ደግሞ ይሄ ነገር ያመጣል ብሎ የመጀመሪያውን ኮዝ ለመጨረሻው ኮዝ ያደርግ። ስለዚህ እዚህ ጋር ሲቪላይዜሽን ለማስወገድ ፖርኖግራፊ ሲቪላይዜሽንን ለማምጣት ፖርኖግራፊ ማስወገድ አለብን ቢል ምንድን ነው ማለት ነው? ፖርኖግራፊ ስለተወገደ ብቻ ሲቪላይዜሽን አይመጣም አይደል? ስለዚህ እንደዚህ አይነት ነገር ሲሆን ስሊፐሪ ስሎፕ ፋላሲ እንለዋለን ማለት ነው። ሌላውና የመጨረሻው ይመስለኛል ከእንትኖች መካከል የመጨረሻው ስድስተኛው የፋላሲ ኦፍ ዊክ ኢንዳክሽን አይነት ፋላሲ ኦፍ ዊክ አናሎጂ ነው ማለት ነው። አርጊው ድራውስ ኮንክሉዥን ዲፔንዲንግ ኦን ኢንሳይግኒፊካንት ሲሚላሪቲስ ኦፍ ቱ ኦር ሞር ቲንግስ። ሁለትና ከዛ በላይ በሆኑ ነገሮች መካከል ኢንሳይግኒፊካንት የሆነ ሪሌሽንሽፕ ሲሆን ወይም ደግሞ ሲሚላሪቲ ሲሆን ሁለት ነገሮች ተመሳሳይ የሆነ ተመሳሳይነት ስላለላቸው ብቻ ሌላ ተመሳሳይነት የምናመጣ ከሆነ በሁለቱ መካከል which is ዊክ አናሎጂ ምን እንለዋለን ማለት ነው። ለምሳሌ ቻፕተር 2 ላይ አሁንም አርጊመንት ፍሮም አናሎጂ ብለን ነበር አይደል? ሁለት ነገሮች በሆነ ነገር ተመሳሰሉ የመጨረሻው ነገር ይሄኛውም ነገር ከዛኛው ነገር ይቀር የሚመሳሰል አይነት ነገር ማለት ነው። ቻፕተር 2 ታስታውሱ ከሆነ በዛ መሰረት አሁንም ይሄ ፋላሲ ኦፍ ኢንዳክሽን በኢንዳክቲቭ አርጊመንት ጊዜ የሚኖሩ ናቸው ስላል እንደዚህ አይነት ላይ ፋላሲ ወይም ደግሞ አርጊመንት ፍሮም አናሎጂ ላይ የሚፈጸመው ፋላሲ which is fallacy of weak analogy እንለዋለን ማለት ነው። the similarity between two things is not strong enough to support the conclusion. በሁለት ነገሮች መካከል እነዚህ በሁለት things መካከል ያለው ግንኙነት ስትሮንግ ኢነፍ አይደለም ኮንክሉዥን ሰፖርት ለማድረግ ወይም ደግሞ ያን ድምዳሜ ለመስጠት በቂ አይደለም ማለት ነው። እዚህ ጋር fallacy of weak analogy ያለው ማለት ነው። ለዛ ነው ከስሙ እንደምንረዳው so the basic structure of the fallacy is entity A has attributes A, B, C and Z. entity B has attributes A, B, C. therefore entity B probably has attributes C. so እዚህ ጋር entity A የሚባለው ነገር ABC የሚባለው ባህሪያቶች አሉት። B የሚባለው ነገር ABC የሚባለው ባህሪያቶች አሉት። A የሚባለው ነገር ምን አለው? Z አለው። B ጋር የሌለ ማለት so most probably ደግሞ Bም Z አለው ብለን ኮንክሉዥን የምንሰጥ ከሆነ which is fallacy of weak analogy እንለዋለን ማለት so Harper's new car is bright blue and leather upholstery and get excellent gas made gas. Krausi's new car is also bright blue and has leather upholstery. Therefore, it gets excellent gas made eco2. So እዚህ ጋር የሁለቱ መኪናዎች ነው። እዚህ ጋር ብሉ ነው፣ እዚህ ጋር ሌዘር upholstery ያላት አለ የዚህኛውን ካር። ስለዚህ ኤክሰለንት ጋዝ ማይል ኤጅ አላት
አለ የመጀመሪያው ካር ማለት። ስለዚህ ሁለተኛውም ካር ብራይት ብሉ ስለሆነች ሌዘር እንትን ስላላት ኤክሰለንት ጋዝ ማይል ኤጅ ይኖራታል ብሎ ማሰብ ምንድነው ማለት ነው አርጊመንት ማነው fallacy of analogy ነው ማለት ነው። but if some causal or systematic relationship exists between Z and A, B or C the argument is strong committed no fallacy. አንዳንዴ ደግሞ በሁለት ነገሮች መካከል በጣም ስትሮንግ የሆነ ሪሌሽንሺፕ ሲኖር ፋላሲ ላይ ፈጽም ይችላል። ያ ማለት ምን ማለት ነው? ሪሌሽናቸው በጣም ኮዛል ወይም ደግሞ ሲስተማቲክ ከሆነ ለምሳሌ እዚህ ጋር the flow of electricity በምሳሌ እንጠቀማለን አይደል? የሆነ ነገር ለማስረዳት ሌላ ምሳሌ so the flow of electricity in a wire is similar to the flow of water through a pipe. Obviously a large diameter of pipe will carry a greater flow of water than a pipe of small diameter. Therefore, a large diameter wire should carry a greater flow of electricity than a small diameter of wire ነው የሚለው። እዚህ ጋር ምንድነው የሚለው የኤሌክትሪሲቲ ፍሎ እና የዋተር ፍሎ ተመሳሳይ ነው። ላርጅ ዳያሜትር ኦፍ ፓይፕ ወይም ደግሞ የውሃ ቱቦ ካለ ብዙ ኤሌክትሪሲቲ ብዙ ውሃ መሸከም ይችላል። ብዙ ላርጅ ዳያሜትር ኦፍ ዋየር ካለ ደግሞ አሁንም ብዙ ኤሌክትሪሲቲ መሸከም ይችላል። ስለዚህ አሁን ይሄ ምን ሊሆን ይችላል ማለት ነው ፋላሲ አልፈጸመም ማለት ነው። ምክንያቱም በሁለቱ መካከል ያለው ሪሌሽንሺፕ ምንድነው ማለት ነው ሲስተማቲክ የሆነ ሪሌሽንሺፕ ነው ማለት ነው። እንደዚህ አይነት ኮዝ ሲሆን አንዳንዴ ፋላሲ የማይሆንበት ሁኔታ ሊፈጠር ይችላል እነዚህ ዊክ አናሎጂዎቹ ማለት ነው። በቀጣይ ፋላሲ ኦፍ ፐርሰምፕሽን የሚለውን እንመለከታለን። ፕሪሰምፕሽን የሚለውን ለዛሬ ከዚህ በቀናል። ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ቴሌግራም ላይ @freshminds_academy ወይም ደግሞ freshminds academy ብላችሁ ሰርች ብታደርጉ ቴሌግራም ቻናል ላይ ታገኙታላችሁ። እዛ ላይ ብዙ ጥያቄዎች ኖቶችም ስለሚለቀቁ ማግኘት ትችላላችሁ ማለት ነው። ሐሳብ፣ አስተያየት፣ ጥያቄ እንዲሁም ግልጽ ያልሆነላችሁ ነገር ካለ ኮመንቱ ለእናንተ ነው። መልካም ጊዜ